ጂጂ ሆዴ ልታስመልስ ተፍተፍ እያለች ነው። አታነካካኝ ሰውዬ። ማስረጃ አታነካካኝ። እኔ አያገባኝም። እኔ ሰላማዊ ሰው ነኝ። አዲስ ጦር ልታደራጅ ነው እንዴ? አይደለም። ይኸው እኔ የተባለ ነው። እኔ ፈጥሬ አይደለም። ኔ አባት እኮ እየመለመልሽ ነው፣ እየመለመልክ ነው። አዲስ ምልምል እየመለመልሽ ነው። እኔ ከደሙ ነፃ ነኝ አባቴ። እኔ ምንም ብትለኝ እኔ የማውቀው ነገር የለም። እዚህ የተቀባባቸውንም አላውቅም፣ ልጁንም አላውቀውም። ምንም የማውቀው ነገር የለም አባቴ። እኔ ከደሙ ንጹህ ነኝ። የተቀባባችሁንም አላውቅም። እኔ ምንም የማውቀው ነገር የለም። ከውሽዬ ጋርስ ትቀጥላላችሁ? ከውሽዬ ጋር እንግዲህ ባለፈው ምን አልክ? ከውሽዬ ጋር ያለው ነገር ጨርሷል። አሉብህ አልክ አይደለ? አሉብህ አልካ? ቀላል አሉብህ እንዴ? አንተ ቀልጠፍ ያልክ ነህ፣ እነሱ ይፈዙብሃል። ችግር ጸጉር ያበደ ሆኗል። በሰላም ምን ሆነ ነው? እኔ እኮ አንተን እኮ መከታተል የጀመርኩት እኮ ፌስቡክ ላይ ነው። በሄድክበት ወይ ነው የሚሄደው። ግድ ይላል አባት እንዴ። እኔም የት እንደደረሳዩ እኮ ከእንትና ጸጉር በለጠ፣ ከውሽዬ ጸጉር በለጠ። አሁን ችግር እኮ ከፋሲካ ያ እሱ ልክ ነህ። አሁን ለ31ኛ ልደቷ አሳድጌ ልሰጣት ነው። 31ኛ? አዎ፣ ከ2 ዓመት በኋላ 31 ትገባለች። ልጇን በስንት ነው የወለደችው? ነገ 30 መስዬ ነገ 30 ታከብራለች። ሳርዬ እንዴ ምን ልጇ ስንት ዓመቱ ነው? ልጇ እንጃ ዴች ይገባል ብለህ ነው? ገና እኮ ነው ፈላኩ። ኧረ 10 ምናምን ነው አይደል እንዴ ልጇ? መስዬ ውሽዬ ልጇ ስንት ዓመቱ ነው? ደስ የሚል ልጅ አለ። አንድ ጎረምሳ ጀለሴ እኮ ነው። ከኔ ጋር ነው ኳስ የሚጫወተው። ወላሂ ጀለሴ እኮ ነው። ከኔ ጋር ነው ኳስ የሚጫወተው። ኧረ ኳስ ምናምን እንጮታለን እንትን ላይ በረንዳ ላይ ሜዳ ይሄድና ከአንተ ጋር ኳስ ከተጫወተ እድሜው ስንት ነው? ያው እኔ ልጅ መሆን እችላለሁ። አኛ ታለንትድ ስለሆንኩኝ። ግን እንደው ስታየው ስንት ይመስላል? 12 13 አይሆነው እንዴ? ዱባይ ሲገባ ራሱ 11 ዓመቱ ነው እኮ። አንተ ሰውዬ ዛሬ ምን ሆነህ ነው? ቆይ አንተ ሰውዬ ምን ሆነህ ነው? ያ እድሜው ስንት ነው? እርግጠኛ ነኝ እኔ ወላሂ ልንገርህ፣ እኔ ማኛ እየመለመልክ ነው። ወላሂ እየመለመልክ ነው። 30 ዓመቷ ነው አልክ? 31 ዓመቷ ነው። ኖ ነገ 30ኛዋን ታከብራለች። ነገ ልደቷ ነው። እሺ ለስንተኛ ጊዜ ነው 30ዋን የምታከብረው? እኔ እንጃ። እንግዲህ እኔ ከሷ ጋር ከጀመርን ጀምሮ 30 ነው። እንደውም 30 ነው። አንተ ተሳስቻለሁ። አንድ ልደት በልቻለሁ። ከጀመራችሁ 30 ላይ ናት። እኔ አንድ ልደት በልቻለሁኝ። አሁን አንድ ደግማለሁ። 31 ነው 30 አየሽ። ጀማል አብዱ 40 ትላለህ። 40 ቦታ እግሬ ይቆረጥ። እንትኔንማ እንደዚህ እንዳትልሽ። ምንም ብትሆን እኮ ፍቅረኛ ነበረች እንዴ። ዶክተር ነው ሰው እያጣቁም እንዴ? 21ማ ስትሰክስ ነው። 21 ስትሰክስ ነው። ቤተሰብ ያዙልኝ ይሄን ሰው በውሸቱ እውነቱን ከአንተ ጋር የመጫወት እኮ በጣም የመጨረሻ እኮ ነው የሚጸዳው። ፊልተር ብቻ ነው ለቅጣት፣ ግድያ የለም። የኛ ፊልተር ብቻ ፊልተር ነው። አረ ሌላ ቦታ ምን ለመገዳደል አቡላላ እንዴ ነው ትርጉሙ። ያ አሪፍ ነው። እኔ ራሱ 35 እያለች ነው ማቃት ይላሉ እዚህ ጋር። አሽቃባጮች በላቸው፣ ዝም ብለው ናቸው። አይ እንትኗማ ለእንትን እኮ ነች እድሜማ። ያው እኔ እኮ ታላቅ አሁን ግን ትንሽ ፎንቃ አለባት። አትዋሽ። አሁንም ድረስ ያው እንደ ሲስተር ሊኗ
እንጂ አሁን በሌላ ጀምሮ ቢባል አትሄድበትም። አረ በቃ አንዴ እኮ ነው ፍቅር፣ አንዴ ነው ልብ ውስጥ የሚገባው፣ ሁለቴ አይገባም። እኔ እኮ ፀጉር ቅባት ምናምን እየቀባ ዋ ስታረጋት በፎንቃ ያውላ ማሳጅ ያውላ አዎ፣ ስንት ታሪክ እኮ ሰርታል። ደህና ጀምሮ እኮ እየበቀለ ደህና እየበቀለ በቃ እንትን አለች። እየበቀለ ደህና የምር መንገድ ጀምሮ አይኑን እያየሁት ነበረ። እና በቃ ተለያያችሁ ማለት ነው። በቃ ጨከንክ። እንግዲህ እንደዛ ይመስለኛል ነገሩ። የአላህ ነገር አይታወቅም። የአላህ ስራ እኮ ስብስብ ነው። አዎ ምንድን ነው ያለችው? እስከማውቀው እድሜን ፈጀው ከሱ ጋር ስጃጃል ምናምን ብላ ቅጥል አንገብግቧት ያለችው ነገር አለ። እድሜ የሚባለው እኮ 1 ዓመት ነው። በእኔ በ6 ወር ምን ዋር ነው የምፈጀው? እድሜ የሚባለት እኮ ቁጥር ነው አይደለ? አሁን አንድ ሰው አመት የሆነ ከ26 ወደ 27 የሚገባው እኮ አመት ሲሞላው ነው። ትክክል። እኔ ታዲያ ከሷ ጋር 6 ወር እኮ ነው። ምን ዋር ነው የምበላው? ዝም ብላ ነው ባክ። 6 ወር እንደዛ ነው የምታስበው። እንደ 6 ወር አለ። አይ እንትና ነው ተሳስታ ምናምን ነው። ኧረ እሷ ብትጠይቅ 2 ዓመት ይሆናል ነው የምትለው። ረስተው ነው እንዴ አንተ? ኧረ ሰምታችኋል ቤተሰብ። እሱ 6 ወር ነው ያለው። እሷን እኮ ጠይቃታለሁ። ከኔ ጋር በጣም ወዳጅ ነን። 2025 ፌብሩዋሪ 12 የተዋው እንትን ያለው ያው በፊትም አውቃታለሁ። ፕራንክ ያረኳትን ጊዜ አይፎን 13 ተጥሻለሁ ቢያዲንግ ማሽን ገዝቼላት ሰከስኳትኝና ላይቭ ላይ ምናምን ነገር አስገብታኝ ላይቭ የጀማመረች ጊዜ የቅባቴ ሙድ ምናምን ነገር አለበስኳትና ከዛ በቃ በሁለተኛው ቀን ሎኬሽንሽ ላኪልኝ አልኳት። የአይፎን የኔ ደግሞ የአይፎን 13 ካርቶን አስቀምጬዋለሁ ለክፉ ቀን ብዬ። እሺ ከዛ በእናንተ ወደ $4 አጋውጣውኝና ገዛውኝና ካልኩሌተር ሰጣኋትኝና ጌምስ ጫውቺ ኮይንሽን አባዥበት አልኳት። እሺ ወላሳ አላወቀችም። የምር አይፎን መስሏት ነበር። እንደዛ አስፋልት ላይ ማለት ነው። መብሩክ ፓኪስታኖች መብሩክ ይሏታል። እሺ ወይ ደግሞ እንኳን ደስ አለሽ ይሏታል። ስትከፍተው አባቴ ጃስ ነው በቃ። ግን አይፎን ይዞ መጣ። ደስ የሚለው ነገር ፎሎወሮቿ አይፎን ላኩላት። አይ አሪፍ ነው። ከአንተ ኃይለኛ ስጦታ ምን አግኝታለች? አሁን ባለፈው የዛሬ ሳምንት የገዛሁላት። የዛሬ ሳምንት ተለያይታችሁ? አዎ ተለያይተን እኮ ያው እንገናኛለን እኮ። ፍቅሩ ነው እኮ የቀረው ወገን። ይሄ ነገር ያስተማመናል። አረ ፍቅሩ ነው የቀረው። ታማ ነበር ባለፈው ታማ ነበረ። ሄጄ ጠየኳትኝ። አቡላላ ምንድነው በእናትህ አንተ ሰውዬ እድሜ ልክህን ሌቭል 5 አይሱዚ አለ ጎማውንም እና ምንድነው ከፍተኛ ስጦታውን በቅርብ ሰጧት። የዛሬ ሳምንት ከፍተኛ ስጦታ ሰጧት። አሁን ባለፈው ተገናኘንና እራት ጋበዝኳትኝና ከዛ ጭራሽ እራት ነው የምትጋብዘው? እራት ታዲያ እዚህ ቀን ስራ ነቻ። እኔም ቀን ስራ ነኝ። ቤተሰብ ስሙልኝ ብቻ አብዬ ስሙልኝ። ቤተሰብ እንዲህ አድርገው እንዳይሰሙት እንዲህ እንዳያደርጉት እንዲህ ቀጥል እንዲሁ እንሂድ። ከዛ በቃ ባለፈው ደግሞ አይተሃል የሆነ እያለቀሰች ምናምን ዛሬም ወደኩኝ ምናምን ነገር ብላ ሰራችሁ። በቃ እኔ ደግሞ ታውቂያለሽ እኔ አርቆ ሀሳቢ ነኝ። መኪናው ማለፉ አይቀርም መኪና መግዛቷም አይቀርም ብዬ እንትን ሰጥቷትና መያዟም አይቀርም። እሺ እኔ ታውቂያለሽ ፊውቸር ነው ካልኩሌት ያደረኩት። እሺ ከዛ ክሪክና ጎማ መፍቻ ጠቅልዬ ሰጠዋት። ከዛ ሲከብዳት ሌላ ነገር መስሏታል፣ ትልቅ ነገር መስሏታል። እሺ ምንድነው አለችኝ። ያው መኪና መግዛትሽ አይቀርም መንጃ ፈቃድሽን መቀበልሽ አይቀርም፣ ያው ጎማሽ ተነፍስብሽ ጎማም ቀይሪበት ምናምን አልኳትኝ። በቃ ይሄ ነው እንግዲህ። ወይ እኔ የምልህ ለምን አንተ አታለማምዳትም መኪና? አንድ ቀን አስነድቻት ሰጥቻት ማለት ነው። ያኔ የወጣ ነፍሴ እስካሁን አልገባም።
ስለዚህ ለእሷ መኪና ቀስ ትበል ነው አሁን ሲታሰብ። እንትን ትላለች እኮ አትችልም ምናምን እኮ እንዳይመስልህ። ኧረ በለው ብችል ታዲያ ነፍስ እንዴት ትነዳለች? ድብና አድርጋ ግን ታስደነግጠሃለች። አትረጋጋም። አንድ ላይ አልቻለችማ። ካልተረጋጋች መኪና አልቻለችም ማለት ነው። ይሄ እግዚአብሔርን ነው የምልህ። ከአንተ ጋር ትሄዳላችሁ አብራችሁ። ነበረ በአሁኑ ቆስቁስ ታብታብ አድርጉ ጋይቶች። ታብታብ ለምንድን ነው ስፒድ ቻሌንጅ የማይመጣው? ከዛ በቃ እሷ ደግሞ የምትፈልገው ደግሞ በቃ መቼም ማድረግ ማልችለው ነገር ነው የምትመኘው ራሱ። ምን አይነት ነገር? ለምሳሌ አሁን ማለት ነው የሆነ ጊዜ ላይ በቃ 3 ቀን የታመምኩበትኝ ስጦታ አለ ይሄን ካልገዛህልኝ ብላኝ። ምን ይሆን? የክርስቲያኖ ሮናልዶ ሚስት እንትን ስጦታ ገዛላትና እሱን አይታ እሱን ካልገዛህልኝ አለች። ቀለበቱን ታዲያስ እናቴ ትሙት አላነሰም። እሱ አይደል እንዲያሳምመኝ አይ ግን አንተ የእሷን ጨጓራ ለመማር እንዲሆነች ልጅም ሽንኩርት የመሰለች መኪና ስታስገባ ይቻለሁ። አባቴ እናውጣው እንዴ መሊካ እኮ ነች። እና መሊካ ሆነች አታውቃትም። አንተ አታውቃትም ይሆናል እንጂ እኔ እኮ አሁን እኮ ችግሩ እኮ እሱ እኮ ነው። እና መሊካ እንዴት ነው? ጀለሴ እኮ ነች መሊካ። አሁን ገቢና ውስጥ በር የተከፈተላት ሴት በሙላ በቃ ኮሽታ አለ ማለት ነው። አሁን ያቺን በር አከፋፈት እውነት ከምን አንጻር ነው እንደዛ የከፈትከው በሩ? እኔ ለፋሲካ ስከፍት አላየው። የልቤን በር የከፈትኩላት እኮ ነች። መኪና በር ተከፈታ አልተከፈታም። ባትገባስ ኦልሬዲ እኮ ኢንሳይድ በጣራ ግቢ ይላታል። ለዚህ በር ይከፍታል። ግራ የገባው ነገር እኮ ነው። ኧረ በእናትህ እንታዘባለን እኮ እኛ። የእኔ ውሽዬ ፍቅርማ በንጠልጠል ቀረ። አይ በእውነት ሰርግን ነው ጨርሰነዋል እኮ አይመስለኝም። አድርጉ የሚያስታርቅ የለ የሚያጣላ እንጂ። አይ ኖ ምንድን ነው እኮ የሚካበድ እንትን ምናምን ነገር እኮ አይደለም። ግን በቃ አንተ የራስህ መኪና አለ አይደል? ኦፍ ኮርስ ጎበዝ ነው። ይሰራል። የስራ ሰው ነው። ስራ ካልሰራ እኮ አትኖርም እኮ። እና ውሽዬን ፉን አታረጋትም እንደ እየወሰድክ በሳምንት ስንት ጊዜ ትገናኛላችሁ? አትዋሽ። በ15 ቀን ያውም በሳምንት በ15 ቀን ኧረ በለው በ3 ወር አሁን በስንት ወር ውስጥ መሰለህ? በ4 ወር ውስጥ 2 ቀን ያገኘኋት በ4 ወር ውስጥ። እሱንም ዘይት የፀጉር ኦይል አስመጥታለሁ ነው የምትገናኙት። ዘይት ስትፈልግ ምናምን ቃል ለመግዛት ስትፈልግ ነው የምትገናኙት። የፀጉር ኦይል የሆነ ኢትዮጵያ ላይ የሆነ ቫይራል የሆነ ኦይል አለ። እሱን አስመጥታልኝ። ለሱ ነው ታዲያ ሌላ ምን ኦይል አለ አባቴ? በየ2 ወሩ ነው የሚያልቀው። በጣም አሪፍ። ሁሌ ሰው ይሞታል እንዴ? አይ ነው ሁሌ ሰው ይሞታል። ታባርጉ ጋይቶች። በሁለት ወር አንዴ ነው ዘይት እየመጣች ትወስዳለች። ፋሲካ ጥሩ ነው። በጣም ወሳኝ ታይሚንጉ ጥሩ ነው። በ2 ወር አንዴ እሷ ነች እኮ እዚህ ደረጃ ያደረሰችው። ይሄን ፀጉር እሷ ነች ይሄን ፀጉር እዚህ ያደረሰችው። ለምን እሱን አትጠቀምም አንተ? ከየት አግኝቼው? ለነገሩ እና አንተ ያለው ለካ አሜሪካ ነው። ያን እዚህ ነው እንጂ ባትቀባስ አንተ ያስፈልጋል። በ2 ወር ሄልቻ በ2 ወር አንዴ በቂ ነው። እና አልተቻለም። ስትወስደው ግን እኔ ትንሽ ቀላለሁ። እኔ ፊልተር ምናምን ስለማልጠቃቀም ነው። እኔ እንደዚህ ውስጤ ምናምን ብታየው ቀይ ነኝ። ከእሷ ትቀላለህ? ኦኬ። ከእሷ ትንሽ ቀላለሁ። እሷ ቸኮሌት ከለር ነች። ኦኬ።
ስለዚህ ለእሷ አረቧ ነህ አንተ። ስታገኝ አረቡ መጣ ነው የምትልህ አትልም። እባክህ የአረብ ኪሱ ይታወቃል፣ የኔም ኪስ ይታወቃል። እንዴት ነው መግራ ነው እንዴት ነው እኔ እንትን ኪስ የምትለኝ ነበር? አይ ግን ደስ በእውነት በጣም ደስ የሚል ነበር። እኔ እኮ በቃ የመጨረሻ ማለት ነው እኔ ለመጀመሪያ ጊዜ ማለት ነው ፎንቃ ያዘኝ 9ኛ ክፍል እያለሁ ነው። ሳሩን ሹሚ የምትባል ልጅ እሷን አፍቅሬ ንገራት ይሉኝና ጀለሶች ልክ ማለት ነው አጠገቧ ጋር ስደርስ በዚህ ጋር 3 ላብ ጠብ ይላል። ከዛ ከዚህ ጋር ይጀምራል። ከዛ ያኔ ነው በቃ እችን ማቃት። ከዛ አሁን ከፋሲካ ዛኔ ያዘ አረታ ታዲያ ልክ ላይ ሆኖ ያን ሚሞሪ ነው የመለሰችልኝ ፋሲካ። ስለዚህ በዛው ነው መቀጠል ያለብህ። ደብል ነው ስለምን አጠብሳትም ዓለም አቀፏል ምስር ዓለም አቀፍ መጣሽ መሰለኝ አንተ ጋር መጣለች። አሁን እኮ አሳያት ነው ትዝ ያለኝ። ለምን እሷ ጋር ተፈታፋትል? ኧረ አባቴ እኔ ስንቱ ላይ ተፍተፍላለሁ። በቃ ውሽዬ አትበቃኝም እንዴ? ውሽዬን ጨረስን ያልክ መስሎኝ እኮ በቃ ካሁን ዝም ብሎ ገና ትንሽ 3 ዓመት 4 ዓመት ሳይሆን ሌላ ፍቅር ውስጥ ትገባለህ እንዴ? እንዴ መቆየት አለብህ እኮ። ብትመለስ ብለህ አይከፋም። ማኔ እኮ ጠልቻት እኮ አይደለም፣ ግን በቃ የሆነ በቃ ሄደ እኮ አየሁሽ እኮ ፈታ ብለሽ ሱፍሽን 3 ፒስ ሱት አድርገህ ክሬም የሆነ ሱት ጓግጭ እያልክ አረ ወይኔ በእናትህ ለእንትና ብዬ እኮ ነው ለማንቺ ብዬ እኮ ነው እንትን ብዬ እኮ ነው ከነዚህ ከሻሾች ጋር ተወራርጄ እኮ ነው ሱፌን አድርጌባችሁ ነው የምመጣው ብያቸው እኮ ነው ጀለሱ። ያበደ ነበር። ስለዚህ የሚመስለው ግን ለውሽዬ አሽሙር ነው። ይሄ አመለጥኩሽ አይነት ነገር ይመስላል። ነገ የውሽዬ ልደት ነው። ቀድሜ ማክበሬ ነው። እንደዛ በሏ። ቀድሞ አከበረላት በሉ። ቀድሞ ፏ ብሎ ምናምን የቀረብሽ ነው። ባይሆን ለልደትሽ አለው ነው ቅኔ ይመስላል። አረ ማዛቂት አይገባል። ይሁላ ፏፈሽ የምትለው ለውሽዬ ነው። ያጣራ እንደዛ አይደለም። አሪፍ ልጅ ናት፣ የዋ ልጅ ናት፣ ጠንካራ ሰራተኛ ናት፣ ምርጥ ሴት ናት። ሱሱ ነገሯን እወደዋለሁ። የምታዝናናውስ እዚህ የመጣህ ጊዜ አልተገናኛችሁም እንዴ? ውይ አላገኘኋትም።